ዛሬም እንደተለመደው በአዲስ መረጃ ተመልሻለሁ ማለት ነው። ቪዲዮውን ላይክ አድርጉና ጀምሩት። ከፍተኛ ላይክ ላገኘው ኮሜንት እዚህ ቪዲዮም ላይ ያንዳንድ ዶላር ሽልማት የሚሸልም ይሆናል ማለት ነው። ዛሬ ማሳያችሁ እንግዲህ ስለ አልፋ ፖይንት አሰባሰብ ይሆናል። ብዙ ልጆች ጠይቃችሁኛል፣ በደንብ ግልጽ የማረግላችሁ ይሆናል። ነገር ግን ከዛ በፊት ትላንትና ላይ አንድ ቪዲዮ ለቅቄ ነበር። እዛ ቪዲዮ ላይ ከፍተኛ ኮሜንት ላመጡ ለሁለት ልጆች የሁለት ዶላር ሽልማት እንደምሰጥ ተናግሬ ነበር። ከፍተኛ ላይክ ያገኙትን እነሱን የምነግራችሁና ከዛ ወደ ቪዲዮ እናልፋለን ማለት ነው። እንግዲህ ትላንትና በለቀቁት ቪዲዮ ላይ ከፍተኛ ላይክ ያገኘው 20 ላይክ አግኝቷል። ይሄ ልጅ ነው፣ ደሬ ወልዱ ይባላል። እንደምትመለከቱት በሁለተኛ ደግሞ 17 ላይክ ያገኘ ነው። ይሄ ደግሞ ሰምሶን ኪፍሉ ይባላል ማለት ነው። ኪልፉ ይባላል። እንደምትመለከቱት 17 ነው። እናንተ በቴሌግራም አናግሩኝ ማለት ነው። ሁለታችሁ ደሬና ሰምሶን ዛሬ ወደ ያስኩላችሁ ቪዲዮ ቀጥታ የማልፍ ይሆናል። እዚህም ላይ እንግዲህ ከፍተኛ ላይክ ላገኘው ኮሜንት የአንዳንድ ዶላር ለሶስት ልጆች የምሸልም ይሆናል። ቀጥታ ወደ አልፋ ፖይንት አሰባሰብ በትክክል መረጃውን የማሳያችሁ ይሆናል ማለት ነው። አልፋ ፖይንት ላይ እንግዲህ እንዴት አድርጋችሁ ነው የትሬድ ቮሊዩማችሁን ካልኩሌት የምታደርጉት የሚለውን እንመለከታለን ማለት ነው። እንግዲህ ከ2 ዶላር እስከ 500 ዶላር ድረስ ተቀምጧል። 512 ዶላር ኢች ደብል ነው የሚሆነው። ለምሳሌ አሁን ቀጣዩ ከዚህ ቀጥሎ ኤንድስ ኦን ነው የሚለው። ከዚህ ቀጥሎ የሚመጣው ስንት ነው? 512ን በሁለት ስታባዙት 1024 ይሆናል ማለት ነው። በ1024 10 ፖይንት ነው የምታገኙት ማለት ነው። በዛ ሬንጅ ውስጥ መሆን አለበት። ያ ምንድነው? በቮሊዩም ነው የምትቆጥሩት ማለት ነው። ለምሳሌ 1900 ድረስ ያለው ቮሊዩም ስንት ነው የሚሆነው ማለት ነው? 1900 ድረስ ያለው 10 ፖይንት ነው የምታገኙት ማለት ነው። 2000 በላይ መሆን አለበት ማለት ነው። 1024 በሁለት ስታደርጉት ደብል ስታደርጉት ደግሞ ስንት ይሆናል? 2048 አካባቢ ይሆናል። በዛ 11 ፖይንት ማግኘት ትችላላችሁ። በቮሊዩም ነው። ለምሳሌ በ2 ዶላር አንድ ጊዜ ትሬድ ስታደርጉ ገዝታችሁ ሲሸጡ ማለት ነው 1 ፖይንት ታገኛላችሁ። ያራትን በሁለት ለምሳሌ 2 ዶላር ያለው 4 ዶላር ያለው ጋር እኩል 2 ፖይንት ለማግኘት ምን መሆን አለበት? 2 ጊዜ ገዝቶ መሸጥ አለበት። ያ ማለት 4 ጊዜ ማለት ነው። 2 ጊዜ ይገዛል፣ የገዛውን እየሸጠ ማለት ነው። ስለዚህ ስንት ይሆናል? ቮሊዩሙ 4 ይሆናል ማለት ነው። በቮሊዩም የተባለው ለዛ ነው። ለምሳሌ 4 ዶላር ያለው ደግሞ ሰው 6 ዶላር ለማግኘት 3 ጊዜ መሸጥ አለበት ማለት ነው። ስንት? 2 ጊዜ መሸጥ አለበት። 2 ጊዜ የባለ 8ቱን ለማግኘት ማለት ነው። የባለ 8ቱን እያለ ደብል ነው። የባለ 8ቱ ትንሽ አነስ ይላል። በስንት ማግኘት ይችላል ማለት ነው? 2 ጊዜ በ4 ከሸጠ ነው የሚያገኘው 8ቱ። ይሄ ቮሊዩም ነው። ይሄን ፖይንቱን አይደለም የምትመለከቱት፣ በሁለቱ ያለውን ነው የምትመለከቱት። በዚህ ብቻ ያለውን ነው የምትመለከቱት፣ በፖይንቱ አይደለም። ለምሳሌ በ4 ገዝቶ አንድ ጊዜ ገዛ፣ ስንት አገኘ? 2 አገኘ። አሁን በቀጣይ ሲገዛ ደግሞ ስንት ነው? 1 ነው የሚያገኘው። ቮሊዩሙ ስንት ስለሚሆን? 8 ስለሚሆን ዶላሩ ነው እዚህ ጋር የሚታየው ማለት ነው። ለምሳሌ 16ቱንም እንመልከት። ለምሳሌ በ8 3 ያገኛል። ከዛ በሁለተኛው አለኝ ብሎ ሲገዛ 1 ነው የሚያገኘው። ስንት ያገኛል ማለት ነው? ቮሊዩሙ 16 ዶላር ስለሆነ በ8 2 ጊዜ በመግዛት ስንት ያገኛል? 4 ነጥብ ያገኛል ማለት ነው። የመጀመሪያው አንድ ጊዜ ሲያደርግ ስንት ያገኛል? በመጀመሪያው በራሱ ትሬድ ሲያደርግ 1 ያገኛል። በዛው ደግሞ ሲያደርግ ደግሞ ደብሊንግ ስለሆነ ስንት ነው የሚያገኘው? 1 ፖይንት ነው የሚያገኘው። ግልጽ ካልሆነላችሁ ለምሳሌ በ8 አልኳችሁ። በመጀመሪያ ትሬድ ሲያደርግ ስንት ያገኛል? 3 ያገኛል። ሁለተኛ ትሬድ ሲያደርግ ስንት ነው የሚያገኘው? 1 ነው የሚያገኘው። ስለዚህ ስንት ይሆናሉ ማለት ነው? 3 እና 1 4 ያገኛል ማለት ነው። ዶላሩ ስንት ሆነ? 8 እና 8 16 ስለሚሆን አሁንም በ8 ደግሞ 16 32ን ለመድረስ ስንት ማድረግ አለባል ማለት ነው? 8ን 4 ጊዜ ትሬድ ካደረገ ስንት ያገኛል ማለት ነው? 4 ጊዜ ትሬድ ማድረግ አለበት ማለት ነው። 4 ጊዜ ትሬድ 4 ጊዜ 8 32 ስለሆነ እዛ ደረጃ ከደረሰ ስንት ፖይንት ያገኛል? 5 ፖይንት ያገኛል ማለት ነው። በሁለቱ ስንት አገኘ? 4። እንደገና ደግሞ በሁለቱ አንድ ያገኝና ስንት ያገኛል ማለት ነው? 5 ያገኛል ማለት ነው። በሁለቱ 4 አግኝቷል። በመጀመሪያው 3 ያገኛል። በሶስቱ ደግሞ ስንት ነው የሚያገኘው? በቀሩ በሶስቱ አንድ ያገኛል ማለት ነው። 3 ጊዜ 1 ስንት ይሆናል ማለት ነው? 3 ማለት ነው። የመጀመሪያው አለው ስንት ያገኛል ማለት ነው? 5 ፖይንት ያገኛል። አንድ ስለሚያገኝ ማለት ነው። የመጀመሪያው 2 ያገኛል። የመጀመሪያው 3 ያገኛል። ሌሎ የቀሩትን ስንት ነው የሚያገኘው? 3ቱን 2 ያገኛል ማለት አንድ ያገኛል ማለት ነው። በዚህ መልኩ እያለ ነው የሚሄደው። ለምሳሌ
በ256 ዶላር 8 ፖይንት ያገኛል። ቀጣይ ላለችው አንድ ጊዜ እንደገና ደግሞ አሁን ሁለት ጊዜ ትሬድ በማድረግ ነው ይሄን የሚያገኘው። ሁለት ጊዜ ስንት ይሆናል? 512 ዶላር ስለሆነ በቀጣይ የመጀመሪያውን 8 ፖይንት ይሰጠዋል። ሁለተኛ ትሬድ ሲያደርግ ስንት ነው የሚሰጠው? አንድ ነው የሚሰጠው ማለት ነው። በዚህ መልኩ የተረዳችሁት መሄድ ይኖርባችኋል። በዚህ መልኩ ከተረዳችሁት የባይናንስ ፖይንት በዚህ መልኩ ነው። እንዲሁም ደግሞ ዶላር ከመቶ በላይ ስታስቀምጡ $100 ለምሳሌ ካስቀመጣችሁ እዚሁ ላሳያችሁ። ለምሳሌ እኔ ላይ ማለት ነው። ለምሳሌ አሁን እዚህ ጋር አልፋ ኢቨንት እዚሁ ላይ ልግባና ላሳያችሁ። አልፋ ኢቨንት ወደታች ወረድ ልበልና ለምሳሌ በማስቀመጥ ለምሳሌ እኔ $190 አለኝ። አንድ ፖይንት ሰጥቶኛል። በማስቀመጥም ሩሉ ይሄው ከ1000 እስከ 1000 ድረስ ብታስቀምጡ ስንት ነው የሚሰጣችሁ? አንድ ፖይንት ነው የሚሰጣችሁ ማለት ነው። ትሬድም እንደዛው ትሬዱም አሁን ባሳየኋችሁ መሰረት ነው የሚሆነው ማለት። ለምሳሌ እዚህ ቦታ ላይ አንድ ላሳያችሁ። አንድ ትሬድ ለምሳሌ እንደምትመለከቱት በዚህ ትሬድ ታች ወረድ በዚህ ትሬድ በ46 ነው 5 ሰጥቶኛል። በ46 ቮሊዩሙ ስንት ነው? ቮሊዩሙ እንግዲህ እንደምትመለከቱት 46 ነው ቮሊዩሙ። ፖይንት የሰጠኝ 5 ነው። ይሄንን ወደ ላይ ወጣ ብለን ማየት እንችላለን። እዚህ ጋር እንውጣና የቮሊዩምን ህግ አሁን ባሳየኋችሁ መሰረት ማለት ነው። እዚህ ጋር ቮሊዩም ሩል ውስጥ እንግባና በ45 የሰጠኝ እንደምትመለከቱት በ32 እና በ64 መካከል ነው 5 ሰጥቶኛል ማለት ነው። ቀጣይ አሁን አንድ ትሬድ ባደርግ ስንት ነው የሚሰጠኝ? 6 ነው የሚሰጠኝ ማለት ነው። ምክንያቱም 45 እና 45 በዚህ መካከል ነው የሚቀረው 45 90 ምናምን ስለሚሆን ማለት ነው። ይቺን ፖይንት ነው የሚሰጠኝ 6 ነው የሚሰጠኝ ማለት ነው። 4 ጊዜ ባድረግ እዚህ ደርሳለሁ 7 አገኛለሁ። 5 ጊዜ 6 ጊዜ እያል ለምሳሌ መጨረሻ እዚህ ላይ ለምሳሌ እነዚህን ቀራርማችሁ እዚህ ላይ ብትደርሱ ስንት ነው? የዚህን ያህል ቮሊዩም 500 ቮሊዩም ካላችሁ ስንት ነው የምታገኙት? 9 ነው። አሁንም ከ500 በላይ 1024 ስትደርሱ 10 ታገኛላችሁ። 1024 እስከ 2048 ድረስ ማለት ነው። የዚህን እጥፍ 1000 ስንት ይሆናል መሰላችሁ? ይሄ 1024 ሆነ። 1024 ሲባዛ በሁለት እንደገና ስታደርጉት 2048 ስታገኙ ነው 11 ፖይንት እንኳን የምታገኙት ማለት ነው። በዚህ መልኩ ኮንሴፕቱን ተረዱት። ስለነበረን ጊዜ አመሰግናለሁ። ቪዲዮ እስከምን